ሐረግ ድራማ ጽዮን እዚህ ጋር እንደምታዩት እንግዲህ በዚህ መልኩ ልቧ ስብር ብሏል ማለት ነው። እንግዲህ ቢኒያምን ይቅርታ እንኳን አልጠየቀችውም ማለት ነው። ነገሮችን ሁሉ ተነጋግረው አልፈቱም ነበር። ምክንያቱም ማላይ እንደተጣሉ ነበረ። በአቤል ምክንያት ነው የተጣሉት ደግሞ ማለት ነው። ምክንያቱም አቤል ፎቶሾፕ ልኮለት ማለት ነው እውነተኛ ያልሆነ ፎቶ ስለላከለት በዛ የተነሳ ደግሞ ቢኒያም ደግሞ ጽዮንን ከመጠየቅ ይልቅ በጣም ነበረ ማይሆን ቴክስት ነበር የላከላት። በዛ ተናዳ ደግሞ እንዴት ነው እኔን እየረከሽ የሚለኝ ብላ በዛ ምክንያት ደግሞ እሷም እሱን አይንህን አለህም እኔ በሄድኩበት እንዳትሄድ ብለው ነበር ማለት ነው። እንደዛ ካልሽማ እንኳን አይደለምና አንቺ በሄድሽበት አንቺ ረገጥሽውንም ሆነ ለአይንሽ ራሱ አታየኝም ብሏትም ነበር ማለት ነው። ጽዮን ግን አውቃ እየቀለደች ነበር እንጂ እውነት ግን ቢኒያምን ጠልተው አልነበረም። ነገር ግን ነገሮች ሁሉ ሲጣሩ ማለትም ዳጊ ይህን ሁሉ ነገር እንዳደረገ ለጽዮን ከነገራት በኋላ በቃ ይሄን ነገርማ እንደዚህ ማለፍ የለብንም ብለው እንግዲህ ከዳጊ ጋር ስራቸውን ሲሰሩ ነበር ማለት ነው። የአቤልን ሴራ ሁሉ ሊነግሩት እያለን ነበረ እና እንዲሁም በጣም ደስ ብሎት ያፌት ታሰረ ብሎ ሲመጣ ራሱ ቢኒያም ዳጊ የመሰለው ሁሉን ነገር ጽዮን ነግረው በቃ የሆነ የታረቁ ነገር ነበር የመሰለው። ነገር ግን እሱ አልነበረም ማለት ነው እና ጽዮን አላገኘችውም ወይም ደግሞ አልነገረችውም። ሲቀጥል ደግሞ እናታንን እንኳን ፈልገው ሲመጣ ጽዮንን ያለማየት ውጭ ላይ ነበር እየጠበቀው የነበረው። ስለዚህ ጽዮን ደግሞ ይሄን ያክል በቃ ጠልቶኛል ማለት ነው፣ በቃ አመረረ ማለት ነው። እንዴት እንደዚህ ይሆናል? ቆይ ለምንድን ነው? እንዴት ነው እንዴ የኛ ፍቅር እንደዚህ ነበር እንዴ? ለምንድን ነው የሆነው ሁሉ በስነ ስርዓት ያልጠየቀኝና ችግራችን ያልፈታ ነው እያለችም እያሰበች ነበር ጽዮን። አሁን ላይ ግን እንደዚህ ቢኒያምን ስታጣ ምን አይነት ስሜት ይሰማታል? በጣም ብዙ ጸጸት። ምክንያቱም እሱ እየቀረባትኝ እሷ ግን ማውራት አልፈለገችም ነበር። እሱ ምንድነው ችግርሽ እያለ እየደወለላት ስልኩንም አታነሳም ነበር ለብዙ ጊዜ። ደግሞ ማታነሳበት ምክንያትም ያው በውሸት ስለቀረባት ነው። ፍቅረኛሽ ነኝ ስላላትኝ ሁሉን ነገር አሁን ስላስታውሰች፣ ነገር ግን ደግሞ ተረድተዋለች። ምክንያቱም ለእኔ ብሎ ነው ይሄን ነገር ያደረገ ብላ ነበረም። ሆኖም ግን ያው እሷ ግን ፍቅር ይዟት ነበረ እና ምን እንጃ ብቻ እውነት በጣም ከባድ ነው። ጽዮን እንግዲህ ያው ይቅርታ እንኳን ባረገችለት ምንም ቢሆን ድራማም ቢሆን እኔ በጣም ነው የደበረኝ ቢኒያም እውነት። ዛሬ ለማንኛውም በክፍል 88 ላይ ምን ይፈጠራል የሚለውን ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። ያው ቢኒያም እርግጥ ላይ ሞት ይችላል እውነት ለመናገር ያው አላየነውም መጨረሻ ላይ ነው። እና ደግሞ ዳጊ ለናታን ደውሎ እንግዲህ አጎቴን ገደሉት ነው እንጂ አለ እኛ ያየነው ነገር የለም ማለት ነው። ወይንም እንግዲህ ታሞም ሆስፒታል ገብቶ ሊድን ይችላል ማለት ነው። እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። ቢኒያም ከሞተ ከዛም በኋላ ድራማው በምን አይነት መልኩ ሊጠናቀቅ ይመስላችኋል? እውነት ለመናገር በጣም ነው የሚያስጠላው። እኔ እንጃ ነው ብዬ ነው የማስበው። ምክንያቱም ደህና ሰውና እንዲሁም ደግሞ የዋህ ሰው ወይንም ደግሞ ወንጀለኛ አንድ እንኳን ወንጀለኛ ከሐረግ ድራማ ላይ አንድም ሰው ሳይሞት ግን ቢኒያም ግን እንደዚህ በመሆኑ ግን በጣም ነው የሚያስጠላው። ምክንያቱም ይሄ ማለት የቪዲዮ ሁሌም ይቀመጣልና አብዛኛውን ሰው ያየዋል። ግን ማለት ተምረንበት ልናልፍ ነው እንጂ እንደዚህ ቢኒያም ምንም ነገር አልሰራም። እዛ ድራማ ላይ ምንም መጥፎ ነገር አልሰራም። ለሰዎች ክፉ ነገር አላደረገም። በቃ የዋህ ነው። ናታን ጎን ሆኖ ብዙ ነገር ናታን እያበረታታ ነበር ማለት ነው። እንዲሁም ደግሞ የምትመለስበትን ነገር ነበረ እያሰበና እያቀደ ያለው። ምክንያቱም ያፌት ወንጀለኛ ስለሆነ ወንጀለኛ ይታሰራል። ከዛም በኋላ ደግሞ ኤፍራታ ትመለሳለች ነበር ያለው። ነገር ግን ናታን ግን ኤፍራታ ወዳ ፈቅዳ እኮ ነው የሄደችው፣ ለምንድን ነው የምትመለሰው? ይሄ እኮ ተገዳ አይደለም እያለ ነበር። ነገር ግን ቢኒያም ሁሉን ነገር አውቋል ማለት ነው። ያወቅበት ምክንያት ምንድነው? ኤፍራታ ወዳ ያፌትን እንዳላገባችው እርግጠኛ ነበር ማለት ነው። በሆነ ነገር አስፈራርቷት እንደሆነ ያውቃል ማለት ነው። ነገር ግን በምን አይነት መንገድ እንደሆነ አያውቅም እንጂ። ስለዚህ ኤፍራታ መቼም ቢሆን ያንን ጭራቅ አትመርጠውም ሲል ነበር ማለት ነው ለናታን። ናታን ግን መርጣ ነው ሄደችው። አንተ አታስፈልገኝም፣ ብዙ ጊዜ ያኔ ታግቼ ሳለ ከሱ ጋር ብዙ ጊዜ
አብሬ ስሆን ያው ፍቅር ያዘኝ በመላመድ ብለኛለች። ስለዚህ እውነቷን ነው ነበር ያለው ማለት ነው። እንግዲህ ይህንም እያለ ግን ኤፍራታ ብር እንደሚያስፈልጋት ያቅ ነበር ማለት ነው። ያንም ብርም እንግዲህ የላከላትኝ ናታን ነው ማለት ነው። በተለይ ደግሞ አሁን ላይ እንግዲህ ቢኒያምን ሲያጣ ናታን ምን አይነት ማለትም ቢኒያም ምርጥ ጓደኛውና ሁሉን ነገር የሚያማክረው ጓደኛውን ብር አሁን ላይ ግን ቢኒያምን ሲያጣ ምን አይነት ህይወት ይገጥመዋል ናታንስ? እንዲሁስ ደግሞ አሁን አዲስ የተዋወቃትኝ ወይም ደግሞ ማን ነበር ዲያራ እሷ ልጅቷ አሁን መጨረሻዋ ምን ይሆናል? እናትየው በጣም እየተከታተለችው ነው ማለትም አላመነችውም። ደግሞ ከዛ ችግር ውስጥ ስላወጣትኝ ናታን እሱን ስራ ማስገባት ነው የምትፈልገው። ናታን እንግዲህ ካልሆነ እናችን አታስጨንቂያትኝ ሌላ ሀገር እጄ ሰርቼ እመጣለሁ ነበር ያላት ማለት ነው። በፍጹም እንደዚህ አይሆንም፣ እኔን እንዴት ታርገህ ጥለኝ ትሄዳለህ? አሁኑኑ እናቴ እንድታስገባ ስራ እነግራታለሁም ስትለው ነበረ። እናም ከዛም ሄዳ እናቷን ግዴታ ስራ ካላስገባሽው በዚህ ሳምንት ግዴታ ናታንን ስራ ማስገባት አለብሽ ትላታለች ማለት ነው። እናም እሷም ልጄ ምንድን ነው ቶሎ ስራ ካላስገባሽ ብሎ አለች ወይ ስትላትኝ አይ ነው እንደዛ እንኳን አላለኝም፣ ነገር ግን ስራ እንዲገባ እፈልጋለሁ ትላለች። እናቷ በጣም ተጠራጥራታለች ማለት ነው። በተለይ ደግሞ የቤዛ አፍቃሪ ወይም ደግሞ ዳውድ ነው ሳህ እንደዛ ነው መሰለኝ ያው አዲስ ስለሆኑ እናም አሁን ላይ በፊት በጣም ደስተኛ አልነበረም። ብዙ ነገር ነበረ፣ ከእናቱ ጋር አይስማማም። አሁን ላይ ግን ከቤዛ ባላቸው ነገር በጣም ደስተኛ ነው። ሁሌም ያው እንግዲህ ማታ ማታ በጣም ስልክ እያወሩ ከቤዛም ጋር እየተገናኙ ብዙ ነገር እያወሩ ነበር። እንዲሁም ደግሞ የቤዛ አባት አሟሟት እንዴት እንደሆነም ሲጠይቃት ነበር ማለት ነው። ይህ ደግሞ ማለትም እኔ አላወቅኩም ግን ማወቅ እፈልጋለሁ ስትለው የቅርብ ዘመድ ወይም ደግሞ ቤተሰብ ከሆነ እንኳን ባታቂ ይሻልሻል። ምንም ማድረግ የማትችው ነገር ከሆነ በጣም ከባድ ነው። እንደኔ ግን ሳታቂ ብትቀሪ ይሻልሻል። ምክንያቱም የኔ አባት በቤተሰብ የሆነ ነገር ስለሆነ እኔም በጣም ግራ ተጋብቼ ነው ያለው ሲልም ነበር ማለት ነው። ይህ ማለት ደግሞ የዳውድና እንዲሁም ደግሞ የዲያራ አባት እናታቸው ናቸው ማለት ነው የገደለችው ማለት ነው። እናም ግን በስራዋ ጉዳይ ነው። ይህንን ደግሞ ዲያራ አታውቅም ማለት ነው። ስለዚህ ዲያራ እንዳትሰማ ስትለውም ነበር ማለት ነው። እኔም እኮ ለእሷ ብዬ ነው እንጂ እዚህ ቤት እኮ አንድ ቀን አላድርም ነበር እያላትና እሷ እንዳትሰማ እሷ ግን ምንም ነገር እንደሆነ ለናታንም ስትነግረው አባቷ በምን አይነት መንገድ እንደሞቱ እንዲሁም ደግሞ ወንድሟ እንዴት ነው ከእናቱና እንዲሁም ደግሞ ከእህቱ ጋር እንደማይቀራረብ እና 2 ዓመት ሙሉ የእሱን ክላስ አይተውት እንደማያውቁ ነበር ለናታን የነገረችው። ምክንያቱም ናታን እህቴን በጣም ነው የምወዳት በሚልበት ሰዓት እሷ ግን እኔ ግን ወንድሜን እንኳን አይደለም ታምናለህ 2 ዓመት ሙሉ ክላሱን እንኳን ምን እንደሆነ እንኳን አናውቀውም። ሁሌም ሲገባም በሩን ሰላም እንኳን አይለንም፣ ዝም ብሎ ነው የሚሄደው፣ ጭራሽም አያወራም ብላም ስትነግረው ነበር ማለት ነው። ይሄ ደግሞ ምን ሊሆን ይችላል ምንድን ነው ሲላት እኔ ምን እንደሆነ ራሱ ምንም ነገር ሊገባኝ አልቻለም፣ ከእናቴ ጋር ምን እንዳላቸው የማውቀው ነገር የለም ብላ ለናታን በሚያሳዝን ሁኔታ ስትነግረውና ደግሞ እንደዚህ አይነት ወንድም ቢኖራት በጣም ደስ እንደሚላትም ስትነግረው ነበር ማለት ነው ዲያራ።